እግዚአብሔር እንደዚህ አለ ከናንተ ቤት መስከረም ጥቅምት 17 ድረስ ውጭ ሀገር የሚሄድ ሰው አለ። አዎ ልክ ነው። ማን ነው? ሲስተር ማለት ተዘጋጅታለች። የነገርከኝ ነገር የለም አይደል? ተዘጋጅ። አሁን ሻዱማ ከመስከረም እስከ ጥቅምት 15 ድረስ ውጭ ሀገር ለመሄድ ፕሮሰሱን ጨርሳለች። አንድ ጊዜ ብቻ ነው ያን ቪዛ ብቻ ነው የምትጠብቀው። ምንም ሌላ ነገር የለም። ፕሮሰሱ ሁሉ አልቋል። እግዚአብሔር እንደዚህ አለኝ ከዚህ ደቂቃና ማይክሮ ሰከንድ ጀምሮ እግሯን ሊያስር እየተመደበ የቡዳ መንፈስ መጥተዋል። አሜን። በህልም መጥቶ የሚያስጨንቃት ነገር አለ። ሁሉ ጊዜ ጭንቀታም ያደርጋታል። ከቤት ጥፍ ያስፍላታል። ግራ ያጋባታል። የእናንተ ቤተሰብ በቁጥር ሲያየው ከሷ ጋር 1 2 3 4 5 6 7 8 ነው የእናንተ ቤተሰብ። ከኔ ጋር ነው 8 ነው። አየው 8 ሰው አየው። ከ8 ሰዎች መካከል 2 ሰዎችን ውጭ ሀገር ወስዳለሁ አለ ጌታ። አንዱ አሁን ውጭ ሀገር አለች። ማን ነው? ሲስተር እሷም እዛ ናት። እቺ አሁን ሁለተኛዋ ናት። 2 አልኩት እኮ ለአንድ ሰው በር ሊክፈት ባናት። ይሄ ሴኩሪቲ ሆነ ከባድ ሆነ አክቲቭ ሆነ ትንቢት ነው። እጅን ከፍ አድርገው እግዚአብሔር እስከ ይሄ መስከረም ነው አይደል? መስከረም ቀጣይስ ጥቅምት አይደል? እጅን ከፍ አድርገው እግዚአብሔር ጥቅምት 2 ድረስ እዚህ ጉባኤ መካከል 15 ሰዎች የማይታወቀው በረከት ውስጥ ከተዋል አለ። ወይ ሳንድ ሰው ጮሆ አሜን ስለ ይሁንለት። እግዚአብሔር በሩን ከፍቼዋለሁ፣ መርገምን ሰብሬያለሁ። ታማሚ ሰው አየሁ እናንተ ቤት እንዲህ ዘለቅ ብዬ ስገባ እግር የሚታመም ሰው አየሁ። ማን ነው? እግር ይታመማል፣ ያብጣል፣ ይተዋል፣ ያስጨንቃል። እግር ይታመማል ለ3 ዓመት ታሟል። አንድ አይን የተበላሽ ሰው ማን ነው? አይን የለም አልካደ አሳ ያለው ምን ችግር አለ? አሁን ስማኝ እናንተ ቤት በላይ በኩል እዚህ በራፋቸው ላይ ወደ ላይና ወጣች የሚወስደው መንገድ አለ። በላይ በኩል በራፋቸው ላይ መቃብር ያለው ሰው ቤት ማን ነው? የአባት ወንድም ነው እና አይፈ ሰው አገያን ከኒ ታውቃለህ አንተ ታውቃለህ? ሰፈር ነው ያንተ ሰፈር ነው። ሰውየው አይኑ አንዱ እንደዚህ ይላል ወጣ ይላል። የለም የሚባል ነገር የለም። መሸፈን የሚባል ነገር እዚህ ጋር የለም። ግልጥ ነው። መንፈስ ቅዱስ ሲያሳዩ እንደዚህ ነው። እጆቻችሁ ከፍ አድርጉ። ኢየሱስ ይችላል በሉት። ኢየሱስ ይችላል። አሁን ስማ አንተ እቺ ሲስተር ጥቅምት 15 ድረስ ትሄዳለች። አንተ ደግሞ ቀጣይ 2019 ድረስ ጥቅምት፣ ህዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት 1 ላይ አንተ ወደ ዱባይ የሚባል ሀገር ተሸኝታል። በጌታ በኢየሱስም ሸኝቼዋለሁ። በር ሁሉ ከፈትኩኝ፣ ሰላምን ሰጣው። አሜን። አንተ አሁን የሆነ ስራ ለመጀመር የተቀሸቀሽክ ነው። ስለዚህ ፓስፖርት ጉዳይ ትንሽ ብር ስለሌለን በቃ ስራ ጀምር። አንተ ለመሄድ አላማ ነበር? አለ እግዚአብሔር ዱባይ አይደል? አይ በእናትህ አጨብጭብልኝ። ዱባይ ለመሄድ አሁን ፓስፖርት ለማስወጣት ነው። ስራ ጀምራለሁ ምናምን ሰው ጋር ቢሆን ገብቼ እሺ ብዬ 5-6 ወር ቢሰራ ምናምን ያልክ ነው አይደለ? አንተ ስራ በደም ከፍቻለሁ። ግን ስማ አንተ ዱባይ ላይ አጭር ጊዜ 2019 2020 ድረስ ሚሊዮነር ትሆናለህ። አሜን። ትልቅ በረከት ውስጥ ከታለዋል። አሜን። ዱባይ እስካሁን ለማንም ያልተከፈለ ገንዘብ በ7 እጥፍ ላንተ ተዘጋጅቷል። አሜን። አንድ ያረጀ ሰው ቤት ይገባል። እኔም በደንብ ያስታውሳኝ። አሁን ዱባይ ከርክ በኋላ ያረጀ ሰው በምርኩስ የሚሄደው ፈረንጅ ጋር ትገባና ፈረንጅ ውሃ አምጣ ይላል፣ እግሬ ይጠብ ይላል። ቀላል ስራ እየሰራክ አንተ 2 ዓመት ውስጥ ሚሊዮነር ሆነ 7 ቤት ትሰራለህ። አሜን። ከኔ ጋር ነህ? የመጀመሪያ ቤት ብለህ የሚሰራው እዚህ ጉኑኖ ነው። ከባድ ቤት የሚሰራው ጉኑኖ ትሰራለህ። ሁለተኛው ደግሞ እዚህ 30 አካባቢ ሶዶ ገብተህ ትሰራለህ። ሶስተኛው ሐዋሳ ትሰራለህ። አሜን። አራተኛ መኪና ይሁን። ከኔ ጋር ነህ? አባ ደህና ነህ? እንዴት ነህ? ፍሌን ውስጥ ስትገባ አይቻለሁ። እንዲህ ስትወጣ ይሄ ሰው ጉባኤ ሁሉ ምስክር ነው። ይሄ ሰው እንዲህ እግር አንስቶ እንዲህ ፍሌን ላይ ሲገባ ከታችሁኝ የጫማ ቁጥር ሲያዩ 40 ነው። ስንት ነው? 40 ነው ያንተ ጫማ ቁጥር። በጌታ በኢየሱስ ክርስቶስም በርን በኃይል ገነጣጠልኩት። አሜን። በኃይል እንድከፈት አሽሻለሁ። አሜን። በሮች ጋር የሚገዳደር ጠንቋይና መተት መትቼዋለሁ። አሜን። የእግዚአብሔር ክብር ባንተ ላይ ይገለጥ። ይሄ ተረት ያልሆነ ወንጌል በዘመኔ በኃይል ይገለጥ። አሜን። በኢየሱስም ኢየሱስን የሚሰብክ ሰው እናንተ በዘሪ ውስጥም የለም። ኦሳስ አባካስ አይብካው አይተው መጀመሪያ ምንም አገልጋይ ነኝ።
አንተ ማገልጋይ ነበር ጣልክ ትጠየቃለህ። ከዛ ትምህርት ጀመርክ በቃ አልተመቸም። ወንጌል ታነሳለህ። እናንተ ቤት አንድም አገልጋይ የለም። እግዚአብሔር ግን አንተን አገልጋይ ያደርጋል። አሜን። ለአንተ ብዬ ነው ይሄ ማውራው ትንቢት። እኔ አላውቅም። አንድ የወጣ አገልጋይ የለም። አንድ ኢየሱስ ጌታ ነው ብሎ የሚመሰክር ሰው የለም። እግዚአብሔር የኢየሱስን ጌትነት በታምራት የታጀበ ወንጌል ሰባኪ የመጀመሪያ ከእናንተ ቤት ጥሶ የሚወጣ ፓሬስ የሚባል ሰው አንተ ነህ አለ። አሜን። በሪ በኃይል ከፍቼዋለሁ። ታምራትን አንተን ያገኘ ሄይ አጨብጭቡ ለጌታ ክብር። እንሶ ሞሳ ከታጭማ ምን አይባ ካሰገዲ ኦትራ ጊጊዳ ሲሆን አታውቅም። እሺ እኔ አሳውቃለሁ። ምን ችግር አለ? ይችላል። ባይዘው በትንቢት ዓለም ፒኤች ሰርቻለሁ። ፒኤች ጌታ ምስክሬ ለእናንተ አልናገርም ብዬ ነው እንጂ ሰርቼ ቆየሁ። አጨብጭቡ ለጌታ ክብር። እየሰራሁት ከዚህ ከወንጌል ነው እንጂ ሌላ ጉዳይ አይደለም። ኢየሱስ ጌታ ነው። አንተ አታውቅም። እናንተ ቤት በራፍ ላይ በእናንተ ቤት በራፍ ላይ ያለው ግራፍሉን ታውቃለህ አንተ? ግራፍል የሚባለው እንጨት እሺ የሰው መንገድ አለች አይደል? የመኪና መንገድ አይደለም። የሰው መንገድ አለች። ሄጄ ወደ ታች ልሂድ እስከ ወንዙ ልሂድ። እሺ ወንዙ ከመድረሱ ወዲህ እዚህ ጫካ ሳር ምናምን ያለባት ቦታ ላይ ያለው ሰው ለእናንተ ዘመድ አይደል? ወንዙ ከመድረሱ ወዲህ ካሪያዱ ገፊው ገደስ ሻፋ ቀጥ ቀጥ ቢኮ ሻፋ ከሰረ ጊያ ይፋው አጋዳ ባይዳ አጋዳ ሻፋ ዱ ገፊው ከቀ ሐኒራ ያነስ ይመዝ የሆነ ሳር ቤት አለች። ማታ ከየተዲው ሳይረይ ታውቃለህ አንተ? ና በን ሃያኔ ከናይ ፕሮፌሳይ በጌታ አይኖቻቸው በኃይል ከፍቼዋለሁ። ሚታራ ሀሶኮቦዲ ታውቃለህ? ሃይ ሃሺ ቀሽ ለኔ ሲብገቱ ተመቸ ማረገ ቆይ ያስ ግደል ስራው ነው። ተመቸ በጣም ሰውየው ቤት ታውቃለህ አንተ? አውቃለሁ እኮ አዋ ኢሻናጊኪ ማን እሱ? አው የእናንተ ዘመድ ያለበት ቤት አወቀኝ። አዋ ኢሻጊቱ ትታሽ ሃይ ሳረከ ተደዮ ታይሻ ቸርቺ ሽማግሌት ተታጭ መተታ እሱ ፕሮፌሰር ታናይ ፕሮፌሰር በኢየሱስ ስም የእናንተ ጉዳይ አሁን ይፈታል። አሜን። ሳንድ ሰው ጮሆ አሁን ይፈታል በሉት። ና እንጂ ትንቢት ልናገር ላንተ እንዴ ጎያይ ሻዶ ካማዞባ ራሃዳ ካባዞ ብራሃሻደባ ቢቲ ቢታባይ ደመና ቢቲ ታባይ ደመና ነና ናሲ ሰባይ ወረና ዲጋነ ሞርከነ ልክ ያረና አሜን ወይ ሀማ ወይ ያካ እስቲ አንተ ሀጠጋ በለን በእናትህ አንተ አሁን ያንተ ወንድም ነው ሳር ቤት ያለው? አዎ ወንድም ከሱ በታች በኩል ብሎቄ የሚዘራበትና ሳር ምናምን ያለበት አለ። በታች በኩል ደግሞ ጫካል። አንተ ግን አወቀ? አዎ ቦቲ ኦራዲ እራስ ይሻው በእውነት አሁን አልሰራውም። ሽፍየች በጌታ በኢየሱስ ክርስቶስ ስምና ስልጣን አንተና ነገርን እግርን ያሰረ ለ5 ዓመት ዋጋ ያስከፈለ መርገም አሁን ደፋው። አሜን። አልሰማም። በእናትህ አሜን። ዙም አድርገህ ውሰድ። ልጅን ከፍ አድርግና ከዚህ በኋላ በሉሳን በአንተ ህይወት ላይ መርገም አይሰራም በሉት። መተት አይሰራም በሉት። እባብ አይሰራም በሉት። አሜን ነው ወይ? አሜን ነው ወይ? አሁን ሁለታችሁ ነው ተመቻችሁ። የእናንተ በራፍ እንዲህ ሲወጣ እንዲህ ወደ ታች ዞር መቃብሩን ታውቁታላችሁ? መቃብር የእናንተ ዘመድ ቤት መቃብር ነው። አባቴ ነው የሱ አባት ነው መቃብሩ የሱ ነው። እናንተ ቤት 1 2 3 4 5 6 7 8 9 ነው። 9 ነው። ፋዘሩ ተነስቷል። ፋዘሩ የለም። ፋዘሩ ተነስቷል። ከፋዘሩ ጋር ያው አንድ ሴት አለችና 8 ወንዶች ከፋዘሩ ጋር 9 ነው ጠቅላላ እኮ ፋዘር ተነስቷል አይደል? ተነስቷል። የለም አልሰራውም። እሺ ዘርጉ እጆቻችሁ ባካችሁ። ወደሱ ዘርጉት፣ ወደ እኔ አይደለም። ካምቡሪያ ለሁለታችሁ ዛሬ እግር ፈታለሁ። አሜን። አሁን አንተ ላንተ ይሄ ልጅ ምንድነው? ላንተ ለኔ አጎቴ ልጅ ነው። ያጎቴ ልጅ ነው። አሁን ስማኝ በደንብ እግዚአብሔር አንተ ምስክር ነው። ይሄ ልጅ እግዚአብሔር በዚህ ዓመት ፈታለሁ። አሜን። ለ5 ዓመት ተይዟል። በደንብ ስማ። ለ5 ዓመት 2012 በዶሚኒና አይበቁ ኦይቁትስ አሸ ጎይ ዲጫዳስ ጎይ አያከና ማለት ጠላያ አንተን የመከረ ነው ሰይጣን። እዚህ ጋር ጥፋ ያለ ነው። ከዚህ በኋላ
ባንተ ህይወት ላይ የተሰራ መርገም ሰብሬያለሁ። አሜን። ጨለማ ሁሉ መታው። አሜን። መርገም ሰብሬያለሁ። አሜን። አንተም ብቻ አይደለም ዘር መንዘራቸውን ያጎሳቆል ያለው እባብ መትቼዋለሁ። አሜን። በኢየሱስም መትቼዋለሁ። አሜን። በናዝሬቱ በኢየሱስም መትቼዋለሁ። አሜን። አንተ ደግሞ አንድ ጥያቄ ልጠይቅ። 2011 2011 2011 2011 2011 12 13 14 አብሮ ካንተ ጋር ይጸልይ የነበረ ማቴዎስ የሚባል ሰው ታውቃለህ? አውቃለሁ። ያ አለ ተናሪ ሲበ አንድ ላይ እንጸልያለን፣ ጾም ጸሎት ምናምን እንገባለን። የት ሄደ አሁን እሱ? ቲቶ ሄደ ወደ አዲስ አበባ ነው። በምን ያወኩት? በመንፈሴ 2011 መነሻ ነው። 12 13 14 14 ያመለከ 15 መግቢያ ላይ ጠፋ። እዛው ነው ያለው። ግን አሁን ሲስተሙ ስማ፣ ይሄ ልጅ ከአገልግሎት መስረት አውጥቶ ሰይጣን በጣም ሲጫወት አያለው። ማይሆንበት ስራ ሰው ከወንጌል ኑሮ ጀምሮ ሰው ካርቶን ይዞ እንደዚህ ሶፍት ያዞራልሽ እንዲህ አይነት ህይወት ውስጥ አያለው ልጁን። እግዚአብሔር እንደዚህ አለ፣ ከዚህ ደቂቃ ጀምሮ አዲስ አበባ ገባው ማርካቶ የሚባል ቦታ አየው። ማርካቶ ውስጥ ሶፍትና ማስቲካ ሲያዞር አየው። ከዛ ወጥቶ ደግሞ እስከ ጎሮ ሄዶ ሲያድር አይቻለሁ። ወደታች ጎሮ ሄዶ ሲያድር አይቻለሁ። እግዚአብሔር በህይወቱ ላይ የተደገመ ድግምት አፈረስኳል። አሜን። እሱ ከባድ ተጽዕኖ ፈጣሪ አገልጋይ ነበር፣ ድምጽ የሚሰማ ልጅ ነበር። እሱን አበላሽቶታል። አሁን አንተ ደግሞ በማጣት ምክንያት ብቻ ተስፋ እንድትቆርጥ ጣው ጠላላ ነህ ሂዶ ተቃንጠረ ወደ ኋላ እንድትመለስ አንተን ያጨናንቃለሁ። ይሄን መስከረም ወር ሁሉ ያንተ ጉዳይ እንደዚህ ያለ መርገም እግዚአብሔር መትቻለሁ። በር አሁን በኃይል ከፍቼዋለሁ። ኃይለኛ ሰው አድርግሃለሁ። ስኬታማ አድርግሃለሁ። በኢየሱስም ሌላ ሰውን እንድትወጣ አዘዝኩት። ባንተ ላይ ከባድ የሆነ ቅባትና ኃይል አዘዝኩት። በናዝሬቱ በኢየሱስ አሽሻለሁ።